ስድስት አረመኔ ወንድማማች አንበሶች ታሪክ ነው። ስፍራው በደቡባዊ አፍሪካ ክፍል የሚገኘው የሳቢሳንድ ጥብቅ መስክ ነው። አንበሶቹ ስፓርታ ከሚባለው መንጋ እንደ አውሮፓውያን አቆጣጠር በ2001 እና በ2002 ይወለዳሉ። አምስት ወንድማማቾች ሲሆኑ ማኩሉ የተባለው ስድስተኛው ግን ከሌላ መንጋ በልጅነቱ መጥቶ የስፓርታ መንጋን የተቀላቀለ ነው። ማኩሉን ጨምሮ አምስቱ ወንድማማቾች የታዳጊነት የእድገት ደረጃ ላይ ሲደርሱ አባታቸው የራሳቸውን መንጋ መስርተው እንዲኖሩ ከመንጋው በኃይል ያሰናብታቸዋል። የስድስቱ ወንድማማቾች ጥምረት ለመጀመሪያ ጊዜ ታየው እንደ አውሮፓውያን አቆጣጠር በ2006 መጀመሪያ ላይ ነበር። ሳይለፉ የታደነ ምግብ እየተመገቡ ያደጉት ወንድማማቾች ግዳይ ጥለው ለመብላት መቸገራቸው አልቀረም። ገና ታዳጊ እንደመሆናቸው የአደን ክህሎት አላዳበሩም። ለማደን የሚያደርጉትን ሙከራ ብዙ ጊዜ ያለ ውጤት ነበር የሚጠናቀቀው። ወንድማማቾቹ የሌላ አንበሳ ግዛት ውስጥ ያለ እውቀት እየገቡ በባለ ግዛቱ አንበሶች ተወግረው የተባረሩበት ጊዜ ጥቂት አይደለም። አንበሶቹ ለተወሰኑ ወራት ያሳለፉት ስቃይና የተቀበሉት መከራ ለወደፊቱ ስኬታቸው ትልቅ ግብዓት ነበር። ቀን ቀንን እየተካ ይሄዳል። ወንድማማቾቹ ጎፈራቸው እየሞላና አካላቸው እየጠነከረ ይመጣል። ከተራ ጥምረት ወደ ምንጊዜውም አስፈሪና አደገኛ ጥምረት ይለወጣሉ። ትንንሽ እንስሳትን ለማደን ይቸገሩ የነበሩት አንበሶች ጎሽ፣ ጉማሬ፣ አውራሪስና ቀጭኔን የመሰሉ የአፍሪካ ግዙፍ እንስሳቶችን በተቀናጀ አደን እየጣሉ መመገብ ይጀምራሉ። የስድስቱ ወንድ አንበሶች ጥምረት ለፓርኩ ዘቦችና ተመራማሪዎች ፍጹም እንግዳ ነገር ነበር የሆነባቸው። ምክንያቱም ደግሞ በዚህ ልክ ብዙ ቁጥር ያለው የወንድ አንበሶች ጥምረት ታይቶ ስለማይታወቅ ነው። ወንድማማቾቹ ርኅራኄ አልባ ጭራቅ ይሆናሉ። የወንድማማቾቹ ወጣ ያለ ያልተለመደ ጭካኔ የአንበሶችን ሌላኛውን ድብቅ ማንነት ያጋለጠ ነበር። የአንበሶቹን ጨካኝ ጥምረት የተመለከቱት የመስኩ ጥበቃዎች ጥምረቱን ማፖጎ ሲሉ ይሰይሙታል። ለጥምረቱ የተሰጠው ማፖጎ የሚለው ስያሜ ማፖጎ ኤማታማጋ ሲኪሪቲ በተባለው አደገኛ የደቡብ አፍሪካ የደህንነት ድርጅት ሲሆን ድርጅቱ እንደ አንበሶቹ ወንጀለኞች ላይ በሚወስደው ጨከን ያለ እርምጃ ይታወቃል። ስድስቱ የማፖጎ አንበሶች ስማቸው ማኩሉ፣ ድሬድሎክ ወይንም መስካር፣ ፕሪቲ ቦይ፣ ራስታ፣ ኪንኪቴል እና ሚስተር ቲ ይባላሉ። ሚስተር ቲ ሰይጣን በሚል ቅጽል ስሙ ይታወቃል። ሚስተር ቲ የተባለው ጎፈሩ የሰማንያዎቹን ታዋቂ ገጸ ባህሪ የሆነውን የሚስተር ቲን የፀጉር ቁርጥ ስለሚመስል ነው። የስድስቱ ማፖጎዎች ታላቅ ማኩሉ ሲሆን በአካላዊ ግዝፈትም ከሁሉም ይልቃል። ማኩሉ በበሳል አመራሩ የሚታወቅ የጥምረቱ መሪ ነው። ማኩሉ አካላዊ ግዝፈቱን በመጠቀም ወንድሞቹን በኃይል መስመር ሲያስይዛቸው ብዙ ጊዜ ታይቷል። ራስታና ፕሪቲ ቦይ መንታ ወንድማማቾች ናቸው። ራስታ ለጥምረቱ ስኬት ከፍተኛ ሚና የተጫወተ በፍልሚያ የተካነ ጀግና ነበር። ብዙዎች ራስታን የማፖጎ የጀርባ አጥንት ይሉታል። ፕሪቲ ቦይ ከሁሉም የበለጠ መልከ መልካምና አይነ ግቡ ነው። ፕሪቲ ቦይ ልክ እንደ ወንድሞቹ ቁጡና ብርቱ ነው። የፓርኩ ዘቦች ፕሪቲ ቦይን ንስር ሲሉ ይጠሩታል። ንስር ያሉት በርካታ ጊዜ ከሞት መንጋጋ ስላመለጠ ነው። ሞተ ሲባል እንደ ንስር ታድሶ ይመጣ ነበር። ድሬድሎክ አስፈሪ ገጽታ ያለው ሌላኛው ማፖጎ ነው። ድሬድሎክ የሚለውን ስያሜ ያገኘው ጎፈሩ በመጠኑ ድሬድ ሆኖ ስለነበረ ነው። ከስድስቱ ማፖጎዎች ደምቀው የሚታዩት ሚስተር ቲና ኪንኪቴል ነበሩ። ሚስተር ቲና ኪንኪቴል የሁሉም ታናሽ ሲሆኑ በፍጹም የማይለያዩና በጥብቅ የተቆራኙ ናቸው። እነዚህ ሁለቱ ከተቀሩት አራት አንበሶች በበለጠ ቁጡና አመፀኞች ናቸው። ከሁሉም አስቸጋሪና የማይተነበይ ባህሪ የነበረው ሚስተር ቲ ሲሆን ድንበር በተሻገረ ጭካኔው ይታወቃል። ከሁሉም በአደን የተካነው ደግሞ ኪንኪቴል ነው። ጥምረቱ ግዙፍ ጎሽ ሲያድን ኪንኪቴል ጎሹን ፊት ለፊት በመጋፈጥ አንቆ ሲይዘው ለሕይወቱ አይሳሳም። ወንድማማቾቹ የሳቢሳንድ ዱርን ከነ አራዊቱ እያስጨነቁና እያሸበሩ የሌሎች አንበሶችን ግዛት በኃይል እየነጠቁ አካባቢውን በእጃቸው ማስገባት ይጀምራሉ። የማፖጎዎች የመጀመሪያ የግዛት ጦርነት እንደ አውሮፓውያን አቆጣጠር በ2006 ነበር። ማፖጎዎቹ በአራት ወንድ አንበሶች ከሚመራው የኦታዋ መንጋ ጋር ይላተማሉ። ይህ የሆነው ማፖጎዎቹ በአራቱ አንበሶች የሚመራውን ሰሜናዊ የፓርኩን ክፍል ጥሰው ሲገቡ ነው።
ጎሽና ቀጭኔን በመጣል የፈረጠሙት ማፖጎዎች አራቱን አንበሶች በቀላሉ በመደምሰስ አንዱን ይገድሉታል። የተቀሩት ሦስቱ ግዛታቸውንና መንጋቸውን ለማፖጎዎቹ ጥለው ይጠፋሉ። የኦታዋ አንበሶች 3 ሴት አንበሶችና 11 ግልገሎችን ጥለው ነበር የፈረጠጡት። ማፖጎዎቹ 11ዱን ግልገሎች ወዲያውኑ ይገድሏቸዋል። ወንድ አንበሶች በተፈጥሯቸው የሌሎች አንበሶች ወንድ ግልገሎች እንዲያድጉ አይፈቅዱም። ምክንያቱም ግልገሎቹ ካደጉ ለስልጣናቸው ስጋት ስለሚሆኑ ነው። ይህ የተለመደ የወንድ አንበሶች ባህሪ ቢሆንም በአንበሳው ዓለም ግን እርስ በርስ መበላላት የተለመደ ባህሪ አይደለም። ማፖጎ ሚስተር ቲ ግን ከማረኩት መንጋ የተወሰኑትን ግልገሎች ከነ ሕይወታቸው በልቷቸዋል። ማፖጎዎች ይቀጥላሉ። የሳቢሳንድ ፓርክ አንበሶችን ያለምንም ርኅራኄ እየመነጠሩ ግዛት ማስፋፋቱን ይያያዙታል። ግዛቱን ለመጠየቅ ከፊት ለፊታቸው የሚቆመውን ወንድ አንበሳ ሁሉ ድባቅ እየመቱ ይገድላሉ። መግደል ብቻ አይደለም፣ ለሌሎች ባለግዛት አንበሶች ትምህርት ይሆን ዘንድ ባልተለመደ ሁኔታ የታገላቸውን አንበሳ ከነ ሕይወቱ ሲበሉትም ታይተዋል። ብዙ ጊዜ አንበሶች በሌሎች አንበሶች የሚተዳደር አዲስ ግዛት ውስጥ ሲገቡ ድምፃቸውን አጥፍተው ነው። የማፖጎዎች አገባብ ግን ይለይ ነበር። ማፖጎዎች በከፍተኛ ድምፅ እያጓሩና እያገሱ አካባቢውን አንቀጥቅጠው ነበር የሚገቡት። ይህን የሚያደርጉት ባለግዛቶቹን አንበሶች ለፍልሚያ ለመጋበዝና የበላይነታቸውን ለማሳየት ነው። ማፖጎዎቹ ከ1 ዓመት ባነሰ ጊዜ ውስጥ ከ100 በላይ አንበሶችን ገደሉ። በብዛት የሚገድሉት ተቀናቃኝ ወንድ አንበሶችን ሲሆን ግልገሎቻቸውን ለመከላከል ከፊታቸው የሚቆሙ ሴት አንበሶችንም ከመግደል ወደ ኋላ ብለው አያውቁም። በማፖጎዎቹ መንጋጋ ለሁለት እየተቆረጡ የወደቁ ግልገል አንበሶች ቁጥር ስፍር የላቸውም። አንዳንድ ያለምንም ርኅራኄ ሴቶቹን ጨምሮ ሙሉ መንጋውን አውድመው ያልፋሉ። በዚህ መልኩ የአንበሳውን ቁጥር እያመናመኑ 70,000 ሄክታር መሬትን ተቆጣጠሩ። የአረመኔዎቹ ጥምረት በተለያዩ 8 የአንበሳ መንጋዎች ይመራ የነበረውን የሳቢሳንድ ቀጠና ብቻቸውን ተቆጣጥረው የአካባቢውን ስነ ምህዳር ክፉኛ አዛቡት። የ6ቱ ወንበዴዎች የሽብር አገዛዝ ለተወሰኑ ዓመታት ቀጠለ። በጊዜው ማፖጎዎችን የሚያስቆም ምድራዊ ኃይል አልነበረም። የማፖጎ ጥምረት ሰፊ ግዛትን በተባበረ ክንድ ቢቆጣጠርም ከውስጥ እርስ በርስ የሚደረገው የስልጣን ሽኩቻና ፉክክር ጥምረቱን መሰነጣጠቁ አልቀረም። በመካከላቸው ብዙ ግጭቶች ተስተውለዋል። በተለይም አመፀኞቹ ሚስተር ቲና ኪንኪቴል ከጥምረቱ መሪ ማኩሉ ጋር ሊግባቡ አልቻሉም። ይህ አለመግባባት አድጎ በሚስተር ቲና በማኩሉ መካከል ከባድ ጦርነት ያስነሳል። ትንሹ ሚስተር ቲ ከማኩሉ ጋር ፍልሚያ ይገጥማል። ማኩሉ የሚስተር ቲን መዳፍ በመንከስ ፍልሚያውን እንዳሸነፈ እንስሳቱን የሚከታተለው የቀረጻ ቡድን ገልጿል። በመጨረሻም እንደ አውሮፓውያን አቆጣጠር በ2008 የማፖጎ ጥምረት በይፋ ለሁለት ይከፈላል። አስቸጋሪዎቹ ሚስተር ቲና ኪንኪቴል የጥምረቱን ምዕራባዊ ግዛት ለቀው ወደ ምስራቅ ያቀናሉ። ማኩሉ ራስታ፣ ፕሪቲ ቦይ እና ድሬድሎክ ባሉበት ይቆያሉ። ከዚህ በኋላ ሚስተር ቲና ኪንኪቴል ለ2 ዓመታት ያህል ተቀናቃኝ አንበሶችን በሙሉ ገጥመው እያረገፉ ምስራቃዊ የማፖጎ ግዛትን ሳያስደፍሩ ቆዩ። እንደ አውሮፓውያን አቆጣጠር በ2010 ግን ነገሮች መልካቸውን ይቀይራሉ። ማጂንግላን የተባለ የ5 ወንድ አንበሶች ጥምረት በሚስተር ቲ እና በኪንኪቴል የሚመራውን ምስራቃዊ የማፖጎ ግዛት ጥሶ ይገባል። 5ቱ የማጂንግላን አንበሶች እያጓሩና እያገሱ የጦርነት ነጋሪት እየጎሰሙ ነው። ጥሪውን የሰሙት ሁለቱ ማፖጎዎች ሲገሰግሱ ወደ ቦታው ይደርሳሉ። ሚስተር ቲ እና ኪንኪቴል ወደ ስፍራው ሲደርሱ 5ቱ አንበሶች ጎሽ በማደን ላይ ነበሩ። በዚህ ጊዜ ጦረኞቹ ማፖጎዎች አንዱን የማጂንግላን አንበሳ ከጥምረቱ ይነጥሉታል። አሳደው ይዘው ይሰፍሩበታል። ሚስተር ቲ አንበሳውን ማጅራት በጥርሱ ሰቅዞ ሲይዘው፣ ኪንኪቴል ደግሞ ከታች በአሰቃቂ ሁኔታ ይገነጣጥለዋል። በመጨረሻም እነ ሚስተር ቲ አንበሳውን አከርካሪ ሰብሮ ይገላግሉታል። በዚያው ቀን ምሽት አንድ የፊልም ቀረጻ ቡድን ቀሪዎቹ 4 የማጂንግላን አንበሶች ለሞተው ወንድማቸው ለመበቀል ሲንቀሳቀሱ ቀርጿል። 4ቱ ማጂንግላኖች ኪንኪቴልን ብቻውን ያገኙታል። በ4 አንበሳ የተከበበው ኪንኪቴል ለማፈግፈግ አልሞከረም። በድፍረት ተጋፈጣቸው። ማጂንግላኖቹ ከበው የተገደጉት ይጀምራል። ኪንኪቴልን በየአቅጣጫው የሚሰነዘርበትን ጥቃት በየአቅጣጫው ለመከላከል ሞከረ፣ አልሆነም። ሁለቱ አንበሶች ከላይ አንገቱንና ወገቡን ነክሰው ሲይዙት፣ የተቀሩት ሁለቱ ደግሞ ከታች ጅራቱንና የዘር ፍሬውን ይይዙታል። ጀግናው መፈናፈኛ ያጣል።
ሚስተር ቲ ደርሶ ወንድሙን ለማስጣል ቢሞክርም አልቻለም። ማጂንገላኖቹ ያባርሩታል። ሚስተር ቲ ከነ ሕይወቱ ለማምለጥ ቢችልም ኪንኪቴል ግን ከነ ሕይወቱ በአሰቃቂ ሁኔታ እየተቦጫጨቀ የመጨረሻ እስትንፋሱን ሲያስወጣ ታይቷል። የወንድሙ ነገር ያልሆነለት ሚስተር ቲ ወንድሙን ለማዳን ተመልሶ መጥቶ እንደነበረ ይነገራል። ይህ ክስተት የማፖጎዎች መጨረሻ መጀመሪያ ነበር። ከወንድሙ ሞት በኋላ ሚስተር ቲ ቀድሞውን የወንድሞቹን ጥምረት ዳግም ለመቀላቀል ወደ ምዕራብ ያቀናል። የመስኩ አስጎብኚዎች አራቱ ወንድሞቹ እንዳያባርሩት አለፍ ሲልም እንዳይገሉት ሰግተው ነበር። ነገር ግን አራቱ ማፖጎዎች ትንሹ ወንድማቸውን በሰላም ተቀብለው አብሯቸው እንዲኖር ይፈቅዱለታል። ነገር ግን እኩዩ ሚስተር ቲ በሰላም የተቀበሉትን የወንድሞቹን ግልገሎች እየተከታተለ መግደል ይጀምራል። ይህ ድርጊቱ ነበር ሰይጣን የሚለውን ቅጽል ስም ያሰጠው። በዚህ አላቆመም። ራሱን የምዕራቡ ግዛት ንጉሥ አድርጎ ያውጃል። ወንድሞቹ በአጸፋው እሱን ለማስቆም የወሰዱት እርምጃ አልነበረም። ከዚያ ብዙም ሳይቆይ ራስታ በድንገት እንደወጣ ይቀራል። ምክንያቱ እስካሁን በውል ባይታወቅም በአዳኞች ወይንም በማጂንግላን አንበሶች ተገሎ ሊሆን እንደሚችል ይገመታል። ድሬድሎክ ወንድሙ ራስታ ከተሰወረ በኋላ ሐዘንተኛ ይሆናል። ድሬድሎክ ለወንድሞቹ ባለው ልዩ ፍቅር ይታወቃል። የማፖጎች አንድ በአንድ መርገፍ ይቀጥላል። እንደ አውሮፓውያን አቆጣጠር በ2010 መገባደጃ ላይ Summer's here, and right now get 0% financing for 5 years on all 2026 Silverado 1500 models with no payments for 90 days. That's the day Chevrolet. መገባደጃ ላይ ድሬድሎክ ለግዛት ጥበቃ እንደወጣ ሳይመለስ ይቀራል። ይህ ለማፖጎ ሌላ ኪሳራ ነበር። ድሬድሎክ በጥይት ተመቶ መገደሉን መረጃዎች ጠቁመዋል። ማኩሉ፣ ፕሪቲ ቦይ እና ሚስተር ቲ ይቀራሉ። እንደ አውሮፓውያን አቆጣጠር በመጋቢት 16 2012 ሴላቴ የተባለ አዲስ ተቀናቃኝ ጥምረት በደቡብ በኩል አድርጎ የመጨረሻው የማፖጎ ግዛት ውስጥ ይገባል። ከደቡብ የመጡት አራት ወጣት ወንድ አንበሶች በተሳካ ሁኔታ ሚስተር ቲን ነጥለው ለመያዝ ይችላሉ። የቀረጻው ቡድንና የፓርኩ ዘቦች ወደ ስፍራው ሲደርሱ ሚስተር ቲ ክፉኛ ቆስሎ ነበር። ወጣቶቹ በዕድሜ የገፋውን ሚስተር ቲን በአስከፊ ሁኔታ እየዘነጣጠሉት ነው። ህመሙን መቋቋም ያቃተው ሚስተር ቲ አሰቃቂ ድምፅ ያሰማል። ከአንበሶቹ መካከል አንዱ አከርካሪውን ነክሶ ከታች ሽባ ያደርገዋል። ምንም እንኳን ሚስተር ቲ ሊታሰብ በማይችል ስቃይ ውስጥ ቢሆንም እጁን አልሰጠም። እስከ መጨረሻ እስትንፋሱ መታገሉን ቀጠለ። በመጨረሻም የሴላቴ አንበሶች እንዳይተርፍ አድርገው በማጥቃት ተሰቃይቶ እንዲሞት ትተውት ይሄዳሉ። በዕድሜ የገፉት ሁለቱ ማፖጎዎች ማኩሉና ፕሪቲ ቦይ ግዛታቸውን ለወጣቶቹ የሴላቲ ጥምረት ለመልቀቅ ይገደዳሉ። በዚህ ምክንያት አዲስ ግዛት ለመንጠቅ ወደ ደቡብ ያመራሉ። ማኩሉና ፕሪቲ ቦይ ሊምፐር እና ፍሬዲ ከተባሉ ሁለት አንበሶች ጋር ለግዛት ፍልሚያ ቢገጥሙም ተመክተው ይመለሳሉ። ሆኖም ሊምፐር የተባለው አንበሳ ማኩሉ ባደረሰበት ጉዳት ምክንያት ከቆይታዎች በኋላ ሕይወቱ ያልፋል። በአንድ ወቅት ከአድማስ እስከ አድማስ የተዘረጋ ግዛት የነበራቸው ማፖጎዎች ግዛታቸውን በሙሉ አጥተው ተንከራታች ይሆናሉ። እንደ አውሮፓውያን አቆጣጠር በ2012 ማኩሉና ፕሪቲ ቦይ ጎን ለጎን እየተራመዱ ወደ ክሩገር ብሔራዊ ፓርክ ሲገቡ ታይተዋል። ሁለቱ ማፖጎዎች በድጋሚ በ2012 ጎሽ ሲመገቡ ይታያሉ። በ2012 መገባደጃ ላይ ፕሪቲ ቦይ በዕድሜ መግፋትና በረሃብ ምክንያት ይሞታል። በመጨረሻም የሁሉም ታላቅ ማኩሉ ብቻውን ይቀራል። ማኩሉ በጥር 2012 ወደ ቀድሞ መኖሪያው ወደ ሳቢሳንድ ተመልሶ ብቻውን ሲንቀሳቀስ ታይቷል። ከዚህ በኋላ ብዙም አልቆየም። የመጨረሻው ማፖጎ ማኩሉ ይወድቃል። ማኩሉ ሲሞት ዕድሜው ወደ 15 ይጠጋ ነበር።